አቶ አባዱላ ገመዳ አሰብ የኤርትራ አካል አይደለችም ሲሉ ገለጹ። አሁን እየተሰማ ያለው ነገር ምንድነው? ቲክቶከሮች በጠቅላላ በአፈሳና በእስር ውስጥ ይገኛሉ። ትላንት እነ ጃኒና አዶናይ ታስረዋል። ዛሬ ደግሞ አዳዲሶች በዝርዝር እናያለን ማን ማን እንደታሰሩ። አድማጭ ተመልካቾቻችን እውነተኛና ታማኝ ፈጣን ዜና ማግኘት ከፈለጋችሁ ፈጣን ዜናን ሰብስክራይብ በማድረግ እንዲሁም ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን በመጫን አጋሮቻችን ይሁኑ። ፈጣን ዜናዎች ነን። በፈጣን ዜና ወደ ፈጣን ዜና እንለፍ። ወደ ዜና እስሩ ተጠናክሮ ቀጥሏል። ከሀገራችን ባህል ወግ ባፈነገጠ መልኩ የማህበራዊ ሚዲያ ሲጠቀሙ የነበሩ ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ከማህበራዊ ሚዲያ ፕላትፎርም አንዱ የሆነው ቲክቶክን በመጠቀም ከሀገራችን ባህል ወግ ያፈነገጠ መልእክቶችን፣ ምስሎችን ሲያስተላልፉ የነበሩ ግለሰቦችን በቁጥጥር ስር በማዋል ምርመራ እየተጣራባቸው ይገኛል። በቲክቶክ ስሙ ሊሊ ጄ ወይም ጎይኮት ዊዋል እና ከእርሱ ጋር ያልተገባ አጸያፊ ድርጊት ስትፈጽም የነበረችው ሂሊል ጊቦ አያና የተባሉ ግለሰቦች የቲክቶክ አካውንት በመጠቀም ለመልካም ጠባይና ስነ ምግባር ተቃራኒ የሆኑ መልእክትንና ተንቀሳቃሽ ምስልን በቀጥታ ሲያስተላልፉ በመገኘታቸው ታህሳስ 2 ቀን 2018 ዓ.ም በለሚ ኩራ ክፍለ ከተማ ወረዳ 9 ልዩ ቦታው ፍሊንስቶን ሃምስ ከሚባል ቦታ በቁጥጥር ስር ውለዋል። በተመሳሳይ ዜና በቲክቶክ ስሙ ፕሬዝዳንት ማሜ ወይም ባህሩ ዲን ሙስማ ከሀገራችን ባህል ወግ ያፈነገጠ መልእክቶችን ሲያስተላልፍ በቦሌ ክፍለ ከተማ ወረዳ 1 ልዩ ቦታው ቦሌ ሚካኤል ጃፋር መስጂድ አካባቢ በቁጥጥር ስር ውሏል። ማህበራዊ ሚዲያ ለበጎ ተግባራትና ትውልድን ለማነጽ መጠቀም ሲገባ ትውልድን ወደ አላስፈላጊ ድርጊቶች እንዲገባ የሚያስተምሩ የሚገፋፉ መሰል አኩያ ተግባራትን በሚፈጽሙ ግለሰቦችና ቡድኖች ላይ የሚወሰደው ህጋዊ እርምጃ ተጠንክሮ እንደሚቀጥል የአዲስ አበባ ፖሊስና ጠቅላይ መምሪያ አስታውቋል። አድማጭ ተመልካቾቻችን ወደ ሌላ ዜና እናልፋለን። ጉድ የማይባል ነገር የለም አለ። እንዲያውም እንደተሰማው ከሆነ አባዱላ ገመዳ አፋቸውን ፈቱ። አሰብ የኤርትራ አካል አይደለችም አሉ። አባዱላ ገመዳ አሰብ የኤርትራ አካል አልነበረም፣ በወሎ አውራጃ ስር ነበር። አሁን የኤርትራ አካል አይደለም፣ ከዚህም በኋላ አይሆንም። ባህር በሩን የማስመለስ ትግሉ ተጠናክሮ መቀጠል አለበት ሲል የቀድሞ የኦሮሚያ ክልል ርዕሰ መስተዳደር አቶ አባዱላ ገመዳ ትውልዱ የባህር በር ለማስመለስ የጀመረውን ጥረት ማጠናከር አለበት ሲሉ አንስተዋል። አድማጭ ተመልካቾቻችን ታማኝና እውነተኛ ዜና ማግኘት ከፈለጋችሁ ይህን ቪዲዮ ላይክ እንዲሁም ሰብስክራይብ በማድረግ የደወል ምልክቷን በመጫን ከፈጣን ዜና ጋር አጋር መሆን ይችላሉ። እስካሁን ስለቆዩ እያመሰገንን ቸርቸር እየተመኘን እስከ ነገ መልካም